ዛሬ በየትኛው የዓለማችን ጥግ ብትሄዱ ሳምሰንግ የሚለውን ስም ታገኙታላችሁ። በእጃችሁ ያለው ስማርትፎን፣ ሳሎኑ ያለው ስማርት ቲቪ፣ አልፎ ተርፎም በዓለማችን ረጅሙ ህንፃ ቡርጅ ካሊፍ የተገነባው በዚህ ኩባንያ ነው። ሳምሰንግ ዛሬ ላይ የሀገር ያህል አቅም ያለው የቢሊዮን ዶላር ግዛት ነው። ነገር ግን ወደ ኋላ 90 ዓመታት ገደማ ተመልሰን የዚህን ግዙፍ ተቋም መጋረጃ ስንገልጥ የምናገኘው ነገር አስገራሚ ነው። የዚህ የቴክኖሎጂ ንጉስ መነሻ ስማርትፎን አልነበረም፣ የጦር መሳሪያም አልነበረም፣ የደረቅ አሳ የአትክልትና የሩዝ ንግድ እንጂ። በአንድ ወቅት ለአካባቢው ገበሬዎች ሩዝ ያከፋፍል የነበረ ተራ መደብር እንዴት መላውን ዓለም በቴክኖሎጂ ሊቆጣጠር ቻለ? ይህ ውድቀትን፣ ክህደትን፣ እሳትን እና ታላቅ ጽናትን የያዘ የሳምሰንግ እውነተኛ ታሪክ ነው። Samsung Petrochemical, which concentrated on making chemicals. In 1977, he launched Samsung. ታሪኩ የሚጀምረው እንደ ኢሮፓውያን አቆጣጠር በ1938 በኮሪያ የቀኝ ግዛት ዘመን ነው። ሊ ቢዮንግ ቹል የተባለ አንድ ባለራዕይ ወጣት በወቅቱ የነበረውን የኢኮኖሚ ቀውስ በመቋቋም ሳምሰንግ ሳንጋኦ የተሰኘች ትንሽ የንግድ ድርጅት መሰረተ። በኮሪያ ቋንቋ ሳምሰንግ ማለት 3 ከዋክብት ማለት ነው። በወቅቱ ይህ ስም ተራ ምርጫ አልነበረም፣ ትንቢት እንጂ። 3 የሚለው ቁጥር በኮሪያ ባህል ትልቅ፣ ኃይለኛና ቁጥር የሌለው መሆኑን ሲያመለክት፣ ከዋክብት ደግሞ በሰማይ ላይ ለዘላለም በጽናት የሚበሩ መሆናቸውን ይገልጻል። ሊ ገና በሃያዎቹ ዕድሜው ሳለ ይቺ የደረቅ አሳ እና የሩዝ መደብር አንድ ቀን ስሟ በዓለም ዙሪያ እንደ ከዋክብት እንደሚበር ሙሉ እምነት ነበረው። ንግዱ በጥሩ ሁኔታ መጓዝ ጀመረ። ነገር ግን ታሪክ ለዚህ ወጣት ያዘጋጀለት ፈተና እጅግ ከባድ ነበር። Created Samsung Petrochemical, which concentrated on making chemicals. በ1950 የፈነዳው የኮሪያ ጦርነት ሀገሪቱን ወደ አመድነት ቀየራት። ሊ ቢዮንግ ቹል በደምና በላብ የገነባቸው መጋዘኖች፣ ፋብሪካዎችና ንብረቶች በሙሉ በአንድ ጀንበር ወደሙ። ማንኛውም ተራ ሰው በዚህ ደረጃ ተስፋ ቆርጦ እጁን ይሰጣል። ነገር ግን እውነተኛ ሥራ ፈጣሪዎች ውድቀትን እንደ አዲስ መጀመሪያ ነው የሚያዩት። ከጦርነቱ ማብቂያ በኋላ ሊ ተስፋ ሳይቆርጥ ወደ ሴኡል በመምጣት ንግዱን እንደገና በአዲስ መልክ ጀመረ። በዚህ ጊዜ ግን የሀገሪቱን ፍላጎት አጠና። ኮሪያ እንደገና ለመገንባት ምን ያስፈልጋታል የሚለውን አሰበ። በመጀመሪያ የስኳር ማጣሪያ፣ በመቀጠል የጨርቃ ጨርቅ ፋብሪካ አቋቋመ። ሳምሰንግ በኮሪያ የኢኮኖሚ ትንሣኤ ውስጥ ዋና ሞተር ነው። ነገር ግን ትልቁ ዝላይ ገና አልመጣም ነበር። በ1960 ሳምሰንግ ወደ ኤሌክትሮኒክስ ዘርፍ ለመግባት ወሰነ። በወቅቱ ይህ ውሳኔ በብዙዎች ዘንድ እንደ እብድ ተቆጠረ። ምክንያቱም ሳምሰንግ በኤሌክትሮኒክስ ላይ ምንም ልምድ አልነበረውም። በዚያ ላይ የጃፓኑ ሶኒ እና የአሜሪካው ኩባንያዎች ገበያውን ሙሉ በሙሉ ተቆጣጥረው ነበር። ሳምሰንግ የመጀመሪያውን ጥቁርና ነጭ ቴሌቪዥን ማምረት የጀመረው የሌሎችን
ኩባንያዎች ቴክኖሎጂ በመኮረጅ ነበር። ምርቶቻቸው በመጀመሪያ ላይ ጥራት የሌላቸውና ርካሽ ነበሩ። ነገር ግን ሳምሰንግ አንድ ትልቅ ሚስጥር ተረዳ። የወደፊቱ ዓለም የሚገዛው በቲቪ ሳይሆን በኮምፒውተር ቺፕ ሰሚኮንዳክተር መሆኑን አወቀ። በ1980ዎቹ መጀመሪያ ላይ ማንም ሳይደፍረው የነበረውንና በቢሊዮን ዶላር የሚቆጠር ኢንቨስትመንት የሚጠይቀውን የሚሞሪ ቺፕ ማምረት ስራ ውስጥ ገባ። ይህ ውሳኔ ሳምሰንግ የዓለም ቁጥር 1 የቺፕ አቅራቢ አደረገው። ዛሬም ድረስ አፕል እንኳን ሳይቀር ለስልኮቹ የሳምሰንግ ቺፕ ይጠቀማል። የሳምሰንግ መስራች ሲያርፉ ልጃቸው ሊ ኩን ሂ ስልጣኑን ተረከቡ። በአውሮፓውያን አቆጣጠር በ1993 የሳምሰንግ ምርቶች ይዘው ዓለምን ሲዞሩ አንድ አስደንጋጭ ነገር አስተዋሉ። የሳምሰንግ ምርቶች በሱቆች የኋላ ክፍል አቧራ እየጠጡ፣ የጃፓን ምርቶች ግን በክብር ፊት ለፊት ተቀምጠው ሳምሰንግን በርካሽና በጥራት ማነስ ይታወቅ ነበር። ሊ ኩን ሁሉንም የሳምሰንግ ከፍተኛ አምራቾች ጀርመን ፍራንክፈርት ከተማ ላይ ሰብስቧቸው እዚያም ለ3 ቀናት የቆየ ታሪካዊ ንግግር አደረጉ። ታዋቂው ጥቅሳቸው እንዲህ ይላል፣ ከአሁን በኋላ ሁሉንም ነገር ቀይሩ፣ ሚስቶቻችሁንና ልጆቻችሁን ብቻ አትቀይሩ እንጂ ሙሉ አሰራር ዘይቤያችሁን ቀይሩ። ነገር ግን ሰራተኞቹ የለውጡን ክብደት አልተረዱም ነበር። በ1995 ሳምሰንግ አዲስ ያመረተው ስልክ 20% ያህሉ ብልሽት እንዳለበት ታወቀ። ሊ ኩን ተቆጣ። ዋጋቸው ከ50 ሚሊዮን ዶላር በላይ የሚገመቱ 150,000 ስልኮችን እና የፋክስ ማሽኖችን ሰብስበው በ2000 ሰራተኞች ፊት በመዶሻ እንደቀጠቀጡና በእሳት እንዲያቃጥሉ ተደረገ። ሰራተኞቹ የገዛ እጃቸው ምርት ሲቃጠል እያዩ አለቀሱ። ሊ ኩን አላቸው፣ ጥራት የሌለው ምርት ማምረት ወንጀል ነው። ይህ እሳት ሳምሰንግን ከርካሽ አምራችነት ወደ ዓለም ጥራት ደረጃ ማማ ላይ ሰቀለው። በ2007 ስቲቭ ጆብስ አይፎንን ሲያስተዋውቅ የሞባይል ዓለም ተቀየረ። ኖኪያ እና ብላክቤሪ ይህንን ማዕበል መቋቋም አቅቷቸው ከገበያ ጠፉ። ሳምሰንግ ግን አልተሸነፈም። ከአፕል ጋር እጅግ ከባድ እና ታሪካዊ የቴክኖሎጂ ጦርነት ውስጥ ገቡ። ሳምሰንግ የራሱን የጋላክሲ ተከታይ ስልኮች ይዞ መጣ። አፕል ሳምሰንግ ዲዛይኑን ሲቀይር ሰረቀብኝ ብሎ በቢሊዮን ዶላር የሚቆጠሩ ክስ መሰረተ። ነገር ግን ሳምሰንግ ስትራቴጂውን ቀየረ። አፕል ትናንሽ ስልኮችን ብቻ የሚያመርትበት ጊዜ ሳምሰንግ ትልቅ ስክሪን ጋላክሲ ኖት ይዞ በመምጣት የገበያውን አቅጣጫ ቀየረ። በመቀጠልም ታጣፊ ስልኮችን በማስተዋወቅ ከታጋሽነት ወደ ፈጣሪነት ተሻገረ። በስተመጨረሻም አፕልን በሽያጭ መጠን በመብለጥ የዓለማችን ቁጥር 1 ስማርትፎን አምራች ለመሆን በቃ። ዛሬ ሳምሰንግ ከቴክኖሎጂ ባለፈ በኢኮኖሚው ዓለም ላይ ግዙፍ አሻራ አለው። የደቡብ ኮሪያን ጠቅላላ የሀገር ውስጥ ምርት ጂዲፒ 20% ያህሉን የሚሸፍነው ይህ አንድ ኩባንያ ብቻ ነው። ከ9 አስርት ዓመታት በፊት በነበራቸው ትንሽ የሩዝ መደብር እና ዛሬ ባለው የቴክኖሎጂ ንጉስ መካከል ያለው ሚስጥር አንድ ብቻ ነው። ለውጥን አለመፍራት፣
በውድቀት ውስጥ አለመስጠም እና ለጥራት የሚከፈለውን ማንኛውንም ዋጋ መክፈል እንዲሁም ለመክፈል ዝግጁ መሆንን የሳምሰንግ ታሪክ የሚያስተምረን ትልቁ እውነት ይህ ነው። የትም ቦታ ጀምር፣ የትም ቦታ ላይ ሁን። በውስጥ ትልቅ ህልም ካለ፣ ውድቀቶችን በጽናት ካለፍክ እና የምታደርገውን ነገር በጥራት ካከናወንክ አንድም እንደ 3ቱ ከዋክብት ዓለምን ማብራት ትችላለህ። የዛሬው ቪዲዮአችን ስለ ሳምሰንግ ኩባንያ አጠር ያለ መነሻውና አሁን ያለበትን የቴክኖሎጂ ጥግ የሚያሳይ ነበር። ቪዲዮቻችንን ከወደዳችሁ ላይክ በማድረግ እንዲሁም ደግሞ ይህንን ቻናል ሳብስክራይብ በማድረግ ቤተሰብ ይሁኑ። ኢትዮ ቮይስ የእናንተ ቀዳሚ ምርጫ ሆኖ ይቀጥላል።